ብዙ ጊዜ ቴክኒካል ታክስ እና ሪቨርሲብል ታክስ ሲባል ሰምታችሁ ይሆናል። በአብዛኞቻችሁ ልታውቁትም ትችላላችሁ፣ ላታውቁትም ትችላላችሁ። ስለዚህ ዛሬ ስለሱ ነው የማወራው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቴክኒካል ታክስ እና ሪቨርሲብል ታክስ አክቹዋሊ እንግዲህ እነኚህ የሚታሰቡት ወደ ውጭ በምንከፍላቸው ክፍያዎች ላይ ነው ማለት ነው። ወደ ውጭ የምንከፍላቸው ክፍያዎች ደግሞ ከፍላቸው ድርጅቶች አገር ውስጥ ህጋዊ ሆነው የማይሰሩና አገር ውስጥ የማይታወቁ ወይም ደግሞ አገር ውስጥ የሌሉ ማለት ነው በውጭ ሆነው ሰርቪሱን የሚሰጡን ከሆነ ለዛ ሰርቪስ ስንከፍል ቴክኒካል እና ሪቨርሲብል እንከፍላለን ማለት ነው። ስለዚህ ሁለቱን ታክሶች ለኢትዮጵያ ወይም ደግሞ ለኢርካ ለሀገር ውስጥ ገቢዎች እንከፍላለን ማለት ነው። ስለዚህ ምን ማለት እንደሆኑ ልንገራችሁ። አንደኛ ቴክኒካል የሚባለው ልክ የውጭ ክፍያ ላይ እንደዚህ አሁን እንዳልኳችሁ ለምሳሌ ሰርቪስ አግኝተን ለዛ ሰርቪስ ላገኘንበት ጥቅም ስንከፍል የምንከፍለውን ዋጋ ወይም ደግሞ ዶላሩን በሬቱ በዛው በቀኑ ሬት አባስተን የሚመጣው ቁጥር በ15% አብስተን እንከፍላለን ማለት ነው። ስለዚህ ቀጥታ በ15% አብስተን ነው እንጂ የምከፍለው እንደ ሀገር ውስጥ ዊዝወልድ ከሚከፈለው ላይ አንቀንስም። ይህን ማወቅ አለባችሁ። ስለዚህ ቀጥታ ለምሳሌ $100 ከሆነ የከፈልነው $100ን በሬቱ እናባዛና የመጣልን አማውንት በ15% አብስተን ቴክኒካል ብለን በየወሩ እንከፍላለን ማለት ነው ትራንዛክሽን ካለ። ሪቨርሲብል የሚባለው ግን በነገራችን ላይ ይሄ ቴክኒካል የሚባለው እንደ ዊዝወልድ ነው የምትያዘው። ይህም ዊዝወልድ ደግሞ ከምንከፍለው ላይ አይቀነስም። ቀጥታ ነው የሚከፈለው። ለነሱ በሬቱ አባዝተን የሚመጣውን አማውንት 15% ለመንግስት እንከፍላለን ማለት ነው። ወደ ሪቨርሲብል ስንመጣ ሪቨርሲብልም አይለያይም። የሪቨርሲብል አማውንቱ ቴክኒካል ብለን ያገኘ ነው ቴክኒካል ብለን ለገቢዎች የምንከፍለውን በየወሩ በዛው በተጓዳኝ ሪቨርሲብል ብለን በሌላ ደግሞ እንከፍለዋለን ማለት ነው። ስለዚህ ሁለት ጊዜ እንከፍለዋለን ማለት ነው አንዱን አማውንት። ይሄም ሪቨርሲብል የተባለበት ምክንያት ድርጅቶቹ ሀገር ውስጥ ስለሌሉ የግድ ቫት መሰብሰብ ስላለብን ቫቱን እንደሰበሰብን ተደርጎ ስለሚቆጠር ስለዚህ ቴክኒካል 15% እንከፍላለን። ራሱ 15% የቆረጠ ነው ወይም ደግሞ 15% ብለን ቴክኒካል የምናሳውቀውን ራሱን ሪቨርሲብል ብለን ደግሞ ለብቻው እናሳውቃለን ማለት ነው። ለየት የሚያደርገው ነገር ምንድን ነው? ሪቨርሲብል የሚባለው እንደ ስሙ ሪቨርስ ይደረጋል። ሪቨርስ ይደረጋል ማለት ተመልሶ ወደ እናንተ ይመጣል ማለት ነው። እንዴት ነው የሚመጣው? ቴክኒካልና ሪቨርስ በዚህ ወር ከከፈልን ቴክኒካሉ እንደ ዊዝወልድ ከፈልን ማለት ነው። ሪቨርሲብሉ ደግሞ እንደ ቫት ነው። ምክንያቱም ሀገር ውስጥ ስለሌለ ድርጅቱ ቫቱ መሰብሰብ ስላለበት። ግን ይሄ ሪቨርሲብል በሚቀጥለው ወር ላይ እንደ ግብአት ተጠቅመን እንቀንሰዋለን ማለት ነው። ማንኛውም ግብአቶች ሀገር ውስጥ ግብአቶችም የሆኑ የውጭ ግብአቶች ቫት ላይ ተቀናሽ ይደረጋሉ ቫት ስንከፍል ማለት ነው። ልክ ይህንንም ሪቨርሲብል እንደ ግብአት ወይም እንደ ኢንፑት በሚቀጥለው በምንከፍለው ቫት ላይ ከሴልስ ቫታችን ላይ እንቀንሳለን። ልክ ፐርቼዝ ቫት እንደምንቀንሰው ሁሉ ሪቨርሲብል ቫትንም ከሴልሱ ላይ እንቀንሳለን። ስንቀንስ የምንከፍለው ይቀንሳል ማለት ነው። ያ ማለት መጀመሪያ ወር ላይ የከፈልነውን አሁን በሚቀጥለው ወር ላይ ስንቀንሰው የከፈልነውን እንደመለስ ነው ስለሚቆጠር ማለት ነው። ያው መለስ ነው ማለት ነው። የምንከፍለው አሳነስ ነው። በዛ በከፈልነው ድሮ በከፈልነው አሳነሰን ከፈልን ማለት ተመለሰልን ማለት ነው። ስለዚህ ሪቨርሲብል የተባለበት ምክንያት እሱ ነው። በዚህ ወር የከፈልነው ሪቨርሲብል በሚቀጥለው ወር ላይ እንደ ግብአት እንጠቀመዋለን ወይም ደግሞ ከሚቀጥለው ከምንከፍለው ቫት ላይ እንቀንሳለን ማለት ነው። ስለዚህ ሪቨርስ ሆኖ ወደኛው መጣ ማለት ነው። ስለዚህ ከዚህ መንግስት የሚጠቀመው አሁን በዚህ ወር ስንከፍለው እስከምንቀንስ ድረስ ያለውን ካሽ ይጠቀመዋል ማለት ነው። ስለዚህ ሳይክል ነው የሚያደርገው ወይም ደግሞ ተመልሶ ወደኛው ይመጣል ማለት ነው እንደ ግብአት ስለምንጠቀመው። ስለዚህ ሪቨርሲብል ቫት ይህን ይመስላል። ሪቨርሲብል ቫት የሆነው እንግዲህ ቫት መሰብሰብ ስለማንችል ወይም ደግሞ ደረሰኙ ላይ ቫት ስለማይመጣ ከውጭ ቫቱን እኛው እዚህ እንከፍልና በሚቀጥለው ወር ላይ እያቀናነስን እንሄዳለን ማለት ነው። ስለዚህ ሁለቱ ልዩነቶች ይህንን ይመስላል። ገባችሁ ካለ ወይም ደግሞ ደግሜ እንዲሰራላችሁ ወይም እንዳብራራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በሌሎች ጉዳዮች ደግሞ በሚቀጥለው ቪዲዮ እንገናኛለን።